የመርየም ልጅ ነው። መርየም ወልዳዋለች። ይህንን የወለደችው ደግሞ አግብታም ወይም ደግሞ እንትን አይደለም። ገብቶሃል? እናንተ ደግሞ ኢየሱስ ተሰቀለ ብላችሁ ታምናላችሁ። ኢየሱስ ደግሞ አልተሰቀለም። እና ይሁንሽ፣ ቆይ እስቲ በእሷ መንገድ እንሂድላትና ምንድን ነው እሱ በቁርአንሽ ምን ሆነ? ኢሳ ኢየሱስ ነው ብለን ባናምንም ይሁንሽ፣ ምን ሆነ? ቁርአን ሱረቱል ካፍ ላይ ምን ይላል? ኢሳ ብኑ መርየም ይላል። እናንተ ምንድነው የምትሉት? ፍጡር አይደለም የምትሉት። ኢሳ ብኑ መርየም ያለው ምንድነው? የመርየም ልጅ ነው እያለ ነው እዚህ ጋር ማለት ነው። ይበላ ካዳ ችግር የለውም እኮ። ኦኬ፣ አሁን እናንተ ኢየሱስ ሞቷል ብላችሁ ነው የምታምኑት ወይስ አለ ብላችሁ ነው? ይሄንኛው ጥያቄሽ ተመለሰ። የማርያም ልጅ ነው የሚለው ችግር እንደሌለው ገባሽ? ለአንደው ችግር አልተመለሰም። ኢየሱስ ፍጡር ነው፣ አምላክ አይደለም። እናንተ ናቸው አምላክ። ኦኬ፣ የማርያም ልጅ መሆኑ መልካም። የማርያም ልጅ መሆኑ ነው የከበደሽ? አዎ፣ ፍጡር እንዴት ነው እናንተ አምላክ የምትሉት? እሱ አምላካችን ደግሞ ማንም አያየውም፣ ሰውም አይደለም። እንደገና ደግሞ ከፍጡር አምሳያም የለውም። ኦኬ፣ አላህ ያልሹን በሙሉ አይደለም። በደንብ አስተውይ። አላህ እጆች እንዳሉት ታምኛለሽ። 2 እጅ 5 ጣት አለው፣ ባት አለው፣ እግር አለው። ኤኒዌይስ እሱን እንተውና ኢየሱስ የማርያም ልጅ ነው ወይ? ቆይ እስልምና ፕሊስ ጣልቃ ትግቢ። እሷ ነች ወደዛ ወደ እስልምና ጎትታ የወሰደችው እሷ ነች። መዝሙረ ያሬድ መጽሐፍ ቅዱስ ላይ ልመልስልሽ እያላት። ኤኒዌይስ ምንድነው እሱ ከማርያም ተወልዷል ወይ? አዎ ከማርያም ተወልዷል። ከማርያም መወለዱን ነው ወይ ፈጣሪ አይደለም እንድትይ ያስባለሽ? አዩኒ አዎ ከማርያም መወለድ ነው። ፍጡር እንዴት ነው አምላክ ብለን የምናመልከው? እሱን የፈጠረ ፈጣሪ ነው። አዳምጪ፣ ተረጋጊና ትሆንሽን አዳምጪ። ኦኬ፣ እኛም ከማርያም ተወልዷል ብለን እኮ እናምናለን። ክርስቶስ 2 ልደቶች አሉት። በደንብ አስተውይ። 2 ልደቶች አሉት። አንድ በስጋ ከማርያም ተወልዷል ብለን እናምናለን። ስለዚህ አንቺ አሁን ቆመሽ የቀረሽው የቱ ላይ ነው? ከማርያም ተወልዷል እንደኔ ነው። ስለዚህ ጅማሬው ከማርያም ሲወለድ ነው ብለሽ ነው እያመንሻልሽው አይደለ? አዎ ደግሞ እሱ ምን ብሏል? አዕቡዱ ረቢ ወረብኩም ብሏል። ገብቶሃል? ለምንድን ነው ስለወጣባችሁ የምትፈሩት? ክርስትና ውሸት መሆኑን አምናችሁ ነው እንዴ? እየጨረስን እንሂዳ። ምን አጋንንት እምነት እውነት ሊሆን አይችልም። መቼም ጭንቅላት የሌለው አካል አዳምጫ። ስለዚህ እኛ ይኸውልሽው ክርስቶስ በስጋ የተገለጠ ስግው ቃል ነው ብለን ነው የምናምነው። ስግው ቃል እንደመሆኑ ደግሞ ቅድም መዝሙረ ዳዊት አሜን መዝሙረ ያሬድ እያለሽ ነበር። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የተፈጠሩት በቃል ነው። በማ በእግዚአብሔር ቃል። ያ ቃል ደግሞ ፍጡር አይደለም። የፈጣሪ ቃል ፍጡር አይደለም። እንደኔና እንዳንቺ ደግሞ ድምፅ አይደለም የፈጣሪ ቃል፣ ምክንያቱም ፈጣሪ አምሳያ የለውም። ስለዚህ ያ ቃል በስጋ ተገለጠ። ኧረ ተረጋጊ። ያ ቃል በስጋ ተገለጠ ብለን ነው ምናምነው። ቃል አካላዊ ቃል ሁሉን የፈጠረው ከማርያም ስጋና ደም ነፍስን ተካፍሎ በዛ በምታዩ ክርስቶስ ከማርያም በተወለደው ክርስቶስ ያንን በምታውቂው ኢየሱስ ከማርያም የተወለደው እርሱ ሁሉን የፈጠረ ማርያምንም የፈጠራት ቃል ከእርሷ ስጋና ደምን ተካፍሎ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ፣ ተነካ። ስለዚህ ያ ኢየሱስን የምታውቂው አንቺ ከማርያም ስጋና ደም የተካፈለው አንቺ የምታውቂው በስጋና ደሙ ብቻ ነው፣ በሚታየው ብቻ ነው። ከማርያም የነሳውን ብቻ ነው የምታውቂው። እርሱ ግን በሰውነቱ የመለኮት ሙላት ያለው ቃል ስጋን ተዋህዶ የተገለጠ አስቀድሞ በእግዚአብሔር መልክ ሲኖር የነበረ በኋላ የባሪያውን መልክ ይዞ የተገለጠ የመጣ ነው። የማይታየው፣ የማይወሰነው፣ የማይነካው በሚታይ በሚነካ በሚዳሰስ በባሪያው መልክ የተገለጠ ሕያው አምላክ ነው። ለዚህ ነው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ የተባረከ አምላክ ነው ይለዋል። 3 አካውንት ሚሊዮን ያለውንም እሰጥሃለሁ፣ ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ።
አንድ መረጃ ብቻ የቁርአን ጻፊ ከሌ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ አሳየ። የእኛን በደንብ አስተውል። የእኛን ለአንዱ መጽሐፍ አይደለም አዳምጥ፣ ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው ያልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጻፊ ማን ነው? ቀጥል። እዛ ኡስታዞች የስድስተኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ብዙ ማስረጃ ይሰጣል። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣል። ግን አንተ አንድ ማስረጃ አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጻፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጻፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አምጣ። የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ አካውንቶቼን እንዳለ ሰጥቼ አካውንቴን እንዳለ ሶሻል ሚዲያ በህይወቴ አልጠቀምም፣ ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይ ነው ምንም ማለት አልችልም በዚህ ጉዳይ ላይ ግን ጊዜ ስጠኝ ብለሃል። የፈለከውን ጊዜ ውሰድ። የመሳቂያ ቦታ አይደለም። በስነ ስርዓቱ እናውራ። እንደፈለገ መረጃ ብዙ ማስረጃ ለማንኛውም ቢኒ እንኳን ደህና መጣ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ኡስታዞቻችሁ እንደሚቀርፉት እንዳይመስላችሁ። እኛ ፊት ስትቀርቡ እሳት ውስጥ እንደገባ ፌስታል እነዚህ ኮርመት ነው የምትለው። ኤኒስ ቢኒ እንኳን ደህና መጣ። ናችሁ ሰላም ብያለሁ። እንኳን ደህና ቆያችሁ። መልካም ቀጥል፣ አውራ። ተተመቸ ሚስተር እፎይ ጀማል ገብተዋል። ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈሰረልን እስኪ አዲሷ ላይ መልሰው እንትና ቪኪ መጀመሪያ ሰላም ብለኝ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ። እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ከስር ያለው የሚጻፈውን አየው፣ እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ የሰማ አይደለማ፣ በስሜት ነው የምትነዳው። በስሜት ነው የምትነዳው። መጀመሪያ ስማ። ችግር የለውም። በስሜት ከተነዳሁኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ መደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት ያደርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ፣ ስማ፣ የፈለከውን አውራ፣ የፈለከውን አውራ፣ ችግር የለውም። ግን አንድ ነገር ለማለት ነው ቶፒኩ ላይ ይሄን አሁን ስማ። አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናልና ማንቸስተር? እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ ዝግጁ አይደለም ለጥያቄ ለመጠየቅ ዝግጁ አይደለም። ሰው ዝግጁ ነኝ። ማጋባት ነው። ሰው ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም ልሰማ አይችልም። ቶፒኩ ላይ ግባ። አትቅለል፣ የቀለድክ ነው በሃይማኖት። ኦኬ ሐዲሱን ታፍርበታለህ። ስለምን ቀልድ ነው የምታወራው? ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮርጇል የሚለውን መረጃ አምጣ።
ይኸው የናንበብ እሺ መሐመድ ኮርጇል የሚላለ ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ የእስልምናን ጭንቅላት እኮ እኔ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅ ለእኛ ምንም አይጠቅም። ምክንያቱም ሎጂክህ በጣም የወረደ እንደሆነ ላሳየህ። መጽሐፍ ቅዱስ የተጻፈው ከመሐመድ ከ600 ዓመት በፊት ብንጽልብጽ አስተካከል። መጽሐፍ ቅዱስ የተጻፈው ከመሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል መሐመድ የሚል አለ ወይ? ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ። ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጀሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይንም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይህንን ጭንቅላት እንዴት ላስረዳው? ሶሪ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው። ያስቀኛል፣ በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ። የምሬን ነው እንዴ። ለምሳሌ በቀላሉ እንደው ኩረጃን ተውትና ሰዓት አለ ለምሳሌ፣ ወይንም ደግሞ ሰዓታችሁን አንድ ሰውዬ ሰረቀ ወሰደ፣ እናንተን ማለት ነው። ይሄ ሰዓት የኔ ነበረ ሰርቀሃል ስትሉት የሰውየው እጅ ላይ ሰርቋል የሚል አለ ወይ? ወይንም ደግሞ ሰዓቱ ላይ ሰርቋል የሚል አለ ወይ እንደማለት እኮ ነው። እንደዛ የሚል ካሌለ አልኮረጀም። ቃል በቃል ኮርጇል የሚል ካሌለ እንዴት ነው የምንግባው? ካላለ አልገደለውም ማለት ነው። እንዴት ምስክር ገና እሱ እኮ ገደለው ከወረደ የሞተውን ቀስቀሰ ገድሎኛል ወስደብኛል፣ ይኸው የመጀመሪያው እንዲህ ነበረ መረጃው እየተባለ አይ መጽሐፍ ቅዱሳችሁ ላይ ሙሐመድ ብሎ ኮርጇል የሚል ከሌለ አልኮረጀም። ይህን ጭንቅላት አለማድነቅ፣ ይህንን ማሰብ የሚችል ጭንቅላትን አለማድነቅ በራሱ ንፉግነት ነው። ስ ቃል በቃል ሐዲስ ኩርሲ 1840 ላይ ኮርጆታል ሙሐመድ። ሌላኛው ምንድነው? እሱ በደንብ አስተውሉ። ክርስቶስ በደመና የሚመጣው የሚታየው እርሱ በያዘው ስጋ ነው። አምላክ በባህሪው የሚታይ የሚዳሰስ የሚነካ አይደለም። የሚሄድ የሚመጣ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ።
Swamana